እስራኤልም አሜሪካም ከኢትዮጵያ ጎን ቆሙ። አሰብ ወደ ኢትዮጵያ፣ አባይ ታምር ሰራም። ዓለም ግልብጥብጧ እየወጣ ነው። ያልተነኩ እየተነኩ የማይጣሰው እየተጣሰ ይገኛል። የዓለም አለቃ የነበረችው አሜሪካ አካሄዷን በመለወጧ ምክንያት ዓለም ተሸብሯል። ታላቅ ግርግር ላይም ትገኛለች። በጥፍራቸው ጨምድደው አላላውስ ብለው የነበሩት ቅኝ ገዢዎች በራሳቸው ስራ ተጠምደዋል። ለዚህም ኢትዮጵያ ወደ ቀይ ባህር ሰብራ ለመውጣት ከፍተኛ ዝግጅት ላይ ትገኛለች። የኢትዮጵያ ጦር ኢታማጆር ሹም ትናንት ኢትዮጵያ ወደ ቀይ ባህር መመለሱ አይቀርም ሲሉ በአደባባይ ተናግረዋል። ከግብጽ እስከ ኤርትራ ጉዳዩ ከባድ ትርምስ ፈጥሯል። ኢትዮጵያ ወደ ቀይ ባህር እንድትመለስ እና አሜሪካ ወስነዋል። ኢትዮጵያና እስራኤል ብዙም ያልተወራለትና እጅግ አደገኛ ስምምነት ከሳምንታት በፊት አዲስ አበባ ላይ ተፈራርመዋል። ስምምነቱ የአባይን ውሃ የሚመለከት ነው። ትራምፕ ጋዛን የምድር ገነት አድርጋታለሁ ሲሉ ከእስራኤል ጋር መወሰናቸው ይታወቃል። እስራኤልና አሜሪካ ጋዛ ላይም ሆነ ቀጠናው ላይ ለመፍጠር ያሰቡት አዲስ ዓለም አንድ ችግር ያጋጥመዋል ተብሏል። እሱም ውሃ ነው። ውሃ በቅርበት ያላት ብቸኛው ሀገር ደግሞ ኢትዮጵያ ናት። ኢትዮጵያ ውሃዋን ወደ መካከለኛው ምስራቅ እንዲገባ እንድትፈቅድ፣ በምትኩ ደግሞ እስራኤልና አሜሪካ ኢትዮጵያ በቀይ ባህር ወደብ እንድትይዝ መስማማታቸውን የሚያመለክቱ በርካታ መረጃዎች ወጥተዋል። እስራኤል ኢትዮጵያ ወደ ቀይ ባህር እንድትመለስ ከፍተኛ ፍላጎት ያላት መሆኑ ይታወቃል። አሁን ግን ከፍላጎት ባለፈ ነገሩ ወደ መጠቃቀም ተለውጧል። ንጹህ ውሃ ወደ ጋዛ ይገባል። ኢትዮጵያ ደግሞ ወደ አሰብ። ምድር ላይ እየሆነ ያለው ይህ ነው። የኢትዮጵያ ኃይል ከአሰብ 79 ኪሎ ሜትር ርቀት ላይ ሰፍሯል። መካናይዝድ ጦርና ድሮኖች ሳይቀሩ ስለመግባታቸው መረጃዎች ወጥተዋል። እስከ መጨረሻው ድረስ ተከታተሉን፣ ብዙ ጉድ ትሰማላችሁ። አሁን ዓለም ላይ ያለው የፖለቲካ ማዕከል ገንዘብ ሆኗል። ቡድንተኝነት ቀንሷል። ሁሉም ለራሱ ጥቅም ብቻ የሚሮጥበት ጊዜ ሆኗል። ዓለም አቀፍ ሕጎችና ተቋማትም ሰሚ አጥተዋል። በተለይ ትራምፕ ምስቅልቅሉን ነው ያወጡትም። ሀገራቸውን ከሁሉም ተቋማት እያስወጡ ነው። ከኔቶና ከተባበሩት መንግስታት ውስጥም እንደሚያስወጧት ዝተዋል። አሜሪካ ምን እያደረገች ነው ከተባለ የራሷን ጥቅም ብቻ እያስከበረች ነው። ሜክ አሜሪካ ግሬት ኤጌን ብለው የተነሱት ትራምፕ ጥቅም እስካገኙ ድረስ ብቻ ከሌላ ጋር ይሰራሉ። ለዘመናት በውጭ ኃይሎች ስትጨቆን ለኖረችው ኢትዮጵያ ይህ የምስራች ነው። ኢትዮጵያ ያለችበት ቀጠና እጅግ በጣም ተመራጭ ነው። ጎረቤቶቿ የሌላቸውን ብዙ የተፈጥሮ ሀብት ይዛ የምትገኝ ሀገር ናት። የኢትዮጵያ ጎረቤቶች ወይም በቅርቡ ያሉት የአረብ ሀገራት ናቸው። በትልቁ የዓለማችን የበረሃ መቀነት ውስጥ የሚኖሩት እነዚህ የመካከለኛው ምስራቅ ሀገራት ከፍተኛ ውሃ ችግር አለባቸው። እስካሁን የሚጠቀሙት የከርሰ ምድር ውሃ እየተመናመነ ነው። እስራኤልን ጨምሮ እነዚህ ቀጠና ላይ ከነዳጅ በላይ ውሃ ዋጋ አለው። እናም ኢትዮጵያ ይህንን የማያልቅ ውሃ ጸጋዋን ይዛላቸው ደጅ ላይ ቆማለች። ትራምፕ መካከለኛው ምስራቅ እስራኤልና ጋዛ ላይ ድርድር የላቸውም። ትራምፕ እስራኤልና ጋዛን እገነባቸዋለሁ ብለዋል። ቀይ ባህር ላይ ያለውን የጸጥታ ችግርም ለአንድና ለመጨረሻ ጊዜ እፈተዋለሁ፣ እዚህ ባህር ላይ የመሸጉ ኃይሎችንም እጠራረጋቸዋለሁ ብለዋል። በነገራችን ላይ ትራምፕ ፍልስጤማውያን ከጋዛ ይውጡ ያሉበት አንደኛው ምክንያት ቀጠናው ላይ ሰላም ለመፍጠርና ቀይ ባህርን ሰላም ለማድረግ ነው ብለዋል። የትራምፕ ስህተት የተባለው ፍልስጤሞች ሳይወጡ ይህንን ሐሳብ መተግበር አይቻልም የሚል አቋም በመያዛቸው ነው። ጋዛ በአሜሪካም ተገነባች በሌላ ያለ አንድ ነገር አትገነባም። ካለ ንጹህ ውሃ ከፍተኛው